ታያቸዋለህ። እግዚአብሔር መንገድን ያዘጋጅላል። ለምን መሰለ እንደዚህ ነው የሚለው ቃሉ። እኔ ሁል ጊዜ እመራሃለሁ ነው የሚለው። በዚህ በቦሌ ሆምስ በኩል ልትሄድ ኖ ልጄ ተመለስ በዚህ በኩል ይላል። እግዚአብሔር መንገድን ይህ የኢሳይያስ መጽሐፍ ምዕራፍ 43 የሚናገረው ዋነኛ ሐሳብ እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነትና የማይለወጥ ኪዳን የሚናገርበት የመጽሐፍ ቅዱሳችን ክፍል ነው። እግዚአብሔር ለሕዝቡ ያለው ፍቅር እንደማያልቅ እንደዚሁም እግዚአብሔር ለሕዝቡ ያለውን የማዳን ተስፋ የሚናገርበት ክፍል ነው። በዚህ ጊዜ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት በባቢሎን ምድር የነበሩበት ጊዜ ነው። ስለዚህ በባቢሎን በግዞት ላሉ በእስራት ውስጥ በብዙ ችግርና መከራ ውስጥ ላሉ የእስራኤል ሰዎች እግዚአብሔር አምላክ በኢሳይያስ መጽሐፍ ምዕራፍ 43 ላይ የሚነግራቸው የማያልቀውን ፍቅሩን ደግሞ የማዳን ተስፋውን እሱ ለነሱ ያለውን ታማኝነትና የማይለወጥ ቃል ኪዳን የሚናገር ክፍል ነው። እንደምታውቁት የኢሳይያስ መጽሐፍ ምዕራፎቹ ረዣዥም ናቸው፣ ሐሳቦቹ ጥልቅ ናቸው፣ ብዙ የትንቢት ሐሳቦችን ይይዛል። ስለዚህ ለነዚህ ሰዎች ኢሳይያስ እግዚአብሔርን ሲያስተዋውቀው እንደዚህ ይላል፣ መንገድን የሚያደርግ እግዚአብሔር ብሎ ያስተዋውቀዋል። እና ነቢያቶቹ እግዚአብሔርን ተደራሲያኖቹ ባሉበት ሁኔታ የማስተዋወቅ ልማድ እንዳላቸው የመጽሐፍ ቅዱሳችሁን ክፍል በተለያየ ቦታ ስታነቡ ትመለከታላችሁ። ስለዚህ በዚህ ቦታ ኢሳይያስ ለእስራኤል ሰዎች እግዚአብሔርን የሚያስተዋውቃቸው መንገድን የሚያደርግ እግዚአብሔር እንደዚህ ይላል በማለት ያስተዋውቃቸዋል። በባህር መካከል መንገድን፣ በኃይለኛ ውሃም መካከል መንገድን የሚያደርግ እግዚአብሔር እንዲህ ይላል ብሎ ይነግራቸዋል። ወዳጆቼ ለምንድን ነው ኢሳይያስ እግዚአብሔርን መንገድን የሚያደርግ ብሎ ለእስራኤል ሰዎች የሚያስተዋውቀው ብላችሁ ከጠየቃችሁ፣ አስቀድሜ እንደነገርኳችሁ እነዚህ የእስራኤል ሰዎች በጠላቶቻቸው ተማርከው በግዞት ውስጥ ነው የነበሩት። ቤታቸው ፈርሶ፣ መቅደሳቸው ፈርሶ በተስፋ መቅረት ውስጥ ነው የነበሩት። በአስቸጋሪ ሁኔታ ውስጥ ነበር የነበሩት። በማይቻል በስቃይ ውስጥ ነበረ የነበሩት። ስለዚህ ከነበሩበት ሁኔታ የተነሳ የነበራቸው ጥያቄ ደግሞ ነበረ። ጥያቄያቸውም ከዚህ አስቸጋሪና ከባድ ሁኔታ መውጫ መንገድ አለ ወይ፣ ወደ ቤት መንገድ አለ ወይ የሚል ጥያቄ ነበራቸው። ምክንያቱም በግዞት ተወስደው የኤፍራጥስን ወንዝ ተሻግረው በባርነት ነው ያሉት። ቤታቸው ፈርሷል፣ መቅደሳቸው ፈርሷል፣ ብዙ ነገራቸው ተበትኗል፣ ተበታትነው ነው ያሉት። እንዳልነበር አድርጎ የባቢሎን ንጉሥ ረግጦ እየገዛቸው ነው እና ዘመኑ ሲያልፍ እድሜው ሲቆጠር ብዙ መከራ ሲፈራረቅባቸው ክረምት ከበጋ ሲመጣና ሲሄድ እነዚህ ሰዎች የሚጠይቁት ጥያቄ ነበረ። ከዚህ ስቃይ፣ ከዚህ አስቸጋሪ ሁኔታ፣ ከዚህ መከራ የምንወጣበት መንገድ አለ ወይ? ወደ ቤት መንገድ አለ ወይ? ወደ ቤት ተመልሰን እንሄዳለን ወይ? ወደ ተወለድንበት ከእግዚአብሔር ተስፋንና ኪዳንን ወደ ተቀበልንበት ወደ አባቶቻችን ምድር ወደዛ ስፍራ የምንሄድበት መንገድ አለ ወይ የሚል ጥያቄ ነበራቸው። ወዳጆቼ ሕይወት የማይታለፉ በሚመስሉ ፈተናዎችና መሰናክሎች የተሞላች ነች። መንገዳችንን ጨለማ ሲወርሰው ብቻችንን የቀረን ይመስለናል፣ የጠፋን ይመስለናል። አንዳች የማናቀው ሸክም መጥቶ ይጫነናል። እሱ ብቻ አይደለም፣ ግራ እንጋባለን፣ እርግጠኛ መሆን ሁሉ ያቅተናል። እኔ ዛሬ መልእክት ያለኝ መንገዳችሁ ጨለማ እንደወረሰባችሁ የሚሰማችሁ፣ ብቸኝነት የሚሰማችሁ፣ ድንገት የማታውቁት ሸክም መጥቶ እንደሚጫናችሁ እንደተጫናችሁ የሚሰማችሁ፣ እንዳልቅላችሁ እንዳበቃላችሁ የሚሰማችሁ ሰዎች ለእናንተ መልእክት አለኝ። በዚህም ሆኖ በሚዲያም ተከታተሉ፣ ለእናንተ መልእክት አለኝ። እግዚአብሔር የማያልቅ ፍቅር ለእናንተ እንዳለው፣ የማዳን ተስፋ እንዳለው፣ በከባድ ሁኔታ ውስጥ የምታልፉ፣ በአስቸጋሪ ሁኔታ ውስጥ የምታልፉ፣ ለቃላት በሚከብድ ማብራራት በማትችሉት ሁኔታ ውስጥ እያለፋችሁ ላላችሁ፣ ከዚህ እኔ አሁን ካለሁበት ሁኔታ የመውጫ መንገድ አለ ወይ? ወደ ረፍት፣ ወደ ሰላም፣ ወደ በረከት፣ ከመከራ የመውጫ፣ ከስቃይ የመውጫ፣ ከችግር የመውጫ መንገድ አለ ወይ እያላችሁ እየጠየቃችሁ ያላችሁ ሰዎች ካላችሁ የምስራች አለኝ። እግዚአብሔር መንገድን ያዘጋጃል። ቻቻቻቻቻቻ ኢየሱስ ጌታ ነው። እግዚአብሔር መንገድን ያዘጋጃል። ለአንድ ሰው በዚህ ማለዳ እግዚአብሔር መንገድን ያዘጋጅለታል። ባክመረም ጩና አሜን በል። እግዚአብሔር መንገድን ያዘጋጃል።
እንግዲህ ለዛሬ ይቅርታ አድርጉልኝ ለእናንተ የማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የእኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንተ በደም ጩኽና አሜን በል። አንድ አይነት ነገር የሰለቻችሁ ወደ አዲስ ነገር መግባት የምትፈልጉ አሁን ካላችሁበት ሁኔታ መውጣት የምትፈልጉ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። ወዳጆቼ መግቢያ ላይ ነግራቸዋለሁ። ይሄ ምዕራፍ የሚያወራው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነት፣ እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሚያወራው። ሄሎ በዛ አስቸጋሪ የብቸኝነትና የመከራ ህይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። በደንብ አድርጋችሁ አሜን በሉ። አሁን ካላችሁበት ሁኔታ የምትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ? ማነው ተስፋ የለም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። በማይለወጥ ኪዳን የሚወዳችሁ አምላክ አላችሁ። እግዚአብሔር መንገድን ያዘጋጃል። ወዳጆቼ ቅድም እንደነገርኳችሁ መንገዳችሁ በጨለማ ሲዋጥ ህይወት የማይታለፉ በሚመስሉ መሰናክሎችና ፈተናዎች የተሞላች ናትና ልክ መንገዳችሁ በጨለማው ሲገባ ግራ ሲገባችሁ ባልገባችሁ ሁኔታ ውስጥ እያለፋችሁ ስትመጡ የሚሰማችሁ ነገር አለ። ብቸኝነት እንደጠፋችሁ ይሰማችኋል፣ እንዳለቀላችሁ ይሰማችኋል። ነገር ግን መንገድ አድራጊ፣ ተስፋ ሰሪ፣ ተስፋ ሰጪ፣ ተአምራት ሰሪ የሆነ አምላክ እግዚአብሔር እንዳላችሁ ልነግራችሁ ላስታውሳችሁ ፈልጋል። ወዳጆቼ እግዚአብሔር መንገድን የመፍጠር ታሪክ አለ። እግዚአብሔር በውሃ ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእቶን ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር በእስር ቤት ውስጥ መንገድን የመፍጠር ታሪክ አለ። እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ ነው። ወዳጆቼ በችግር ዙሪያ መንገድ ማድረግ ያለ ነገር ነው። በችግር ላይ መንገድ ማድረግ ያለ ነገር ነው። በችግር ውስጥ ግን መንገድ ማድረግ ልዩ ነገር ነው ያላችሁ በባህሩ ዙሪያ አይደለም ያለው፣ እሱ ቢች ዳር ነው። ወይም ደግሞ በባህሩ ላይ አይደለም ያለው፣ በባህሩ መካከል አለ። በኃይለኛ ውሃ መካከል መንገድን የሚያደርግ አለ። በችግራችሁ ዳር ዳሩን ጥግ ጥጉን መንገድ አደርጋለሁ ሳይሆን ያለው እግዚአብሔር አሁን ካላችሁበት ሁኔታ የምትወጡበትን መንገድ እግዚአብሔር አምላክ በዛ በማዕበሉ መካከል ያደርገዋል። በፈተናችሁ መካከል ያደርገዋል። ደግሞ መጽሐፋችሁን ስታነቡ ትዝ ካላችሁ ባህር በእስራኤላውያኖች ዘንድ የሁከትና የረብሻ የክፉ መኖሪያ ምሳሌ ነው። ወዳጆቼ በሁከት ውስጥ፣ በረብሻ ውስጥ፣ በፈተና ውስጥ፣ በማዕበል ውስጥ ያላችሁ ሰዎች ወዳጆቼ መንገድን በችግር ዙሪያ ማድረግ ያለ ነገር ነው። በችግር ውስጥ ማድረግ ግን ልዩ ነገር ነው። እግዚአብሔር እንደዚህ አይነት አምላክ ነው። እንደዚህ አይነት አምላክ ነው እግዚአብሔር። አሜን ነው። እስቲ በደንብ አድርጋችሁ አሜን በሉ። እስቲ በደንብ አድርጋችሁ አሜን በሉ። ይኸውላችሁ ኢሳይያስ በባቢሎን ምድር በግዞት በባርነት ለነበሩ ቤታቸው መቅደሳቸው ለፈረሰባቸው የእስራኤል ሰዎች በባህር መካከል በኃይለኛም ውሃ መካከል መንገድን እንደሚያደርግ ከመንገሩ በፊት ስለ እግዚአብሔር ማንነትና ባህሪ ያስታውሳቸዋል። ለምን መሰላችሁ? አይናቸውን ከእግዚአብሔር ላይ አንስተው ሁኔታቸውን እያዩ ጨለማቸውን እያደነቁ ስለነበረ
እንደዚህ ይላቸዋል ቁጥር 15 ላይ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ የሚለውን ቃል ቁጥር 15 ላይ ይነግራቸዋል። እኔ እናንተ ቅዱስ የእስራኤል ፈጣሪ ምን እያላቸው ነው? እናንተ በየትኛውም ሁኔታ ውስጥ ኑ፣ ግን በአጋጣሚ አልመጣችሁም፣ በእግዚአብሔር ፕሮግራም የመጣችሁት። ስለዚህ የእርግጠኛ እንድትሆኑለት መጀመሪያ እግዚአብሔር ስለ ባህሪው ይናገራል። እኔ እናንተ ቅዱስ እንከን የሌለብኝ ንጉሳችሁ ነኝ። በእናንተ ላይ ገዢና አስተዳዳሪ አሁን ያላችሁበት ሁኔታ አይደለም። ዛሬም ንጉሳችሁ እኔ ነኝ፣ ገዢው እኔ ነኝ፣ አስተዳዳሪው እኔ ነኝ፣ የማስወጣውና የማስገባው እኔ ነኝ። እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበል። ከመንገዱ ቀደም ብላችሁ እግዚአብሔር ንጉሴ ነው የሚል ሰው ካለ አሜን ይበለኝ። በደንብ ረቀጥ አድርጉና አሜን ባሉ። እግዚአብሔር መንገድን ያደርጋል፣ አሜን ይባላል። እኔ እናንተ ቅዱስ አለ እግዚአብሔር። እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ አለ። እሱም ብቻ አይደለም የሚለው 43ኛው ምዕራፍ ቁጥር 1 ሲጀምር እንደዚህ ይላል። ተቤዥቻለሁ አትፍራ፣ በስም ጠርቻለሁ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ አሁን ወደ ቤት ልንመለስ ነው። አሁን የባርነትና የግዞት ዘመን ሊያበቃ ነው። መውጫ የለም ብለህ ፈርታል፣ መንገድ የለም ብለህ ፈርታል። አሁን ያለበት አዙሪት ሊያበቃ ነው። አዲስን ምዕራፍ ልትጀምር ነው። ከመከራ ወደ ረፍት ልትገባ ነው። ከችግር ወደ በረከት ልትገባ ነው። አንተ በእናትህ መልእክት አለኝ፣ በደንብ አድርገህ አሜን ባል። ለሆነ ሰው ዛሬ ማለዳ እግዚአብሔር መንገድን ያዘጋጃል። በቤት አቅጣጫ ወጣው ብላችሁ ስታስቡ የነበራችሁ እግዚአብሔር መንገድን ያዘጋጃል። እኔ ምንም ልረዳችሁ አልችልም። በቃ ይቅርታ አድርጉልኝ። በሆነ ጊዜ አንዴ እንቅ ሆናለሁ። እግዚአብሔር መንገድን ያዘጋጃል። እግዚአብሔር መንገድን ያዘጋጃል። እና እንደዚህ አለ፣ ተቤዥቻለሁ አትፍራ፣ አትፍራ፣ አትፍራ። ያለበት ሁኔታ ውስጥ አትሞትም። ህይወት እንደዚህ እንደሆነ አይበቃም። ተቤዥቻለሁ፣ ዋጋ ከፍዬብሃለሁ። እኔ በአንተ ላይ ኢንቨስት አድርጌያለሁ። ባካችሁ በደንብ አሚን በሉና ውሰዱ። ተቤዥቻለሁ አትፍራ። ለአንድ ሰው እግዚአብሔር እንደዚህ ይላል፣ አትፍራ ይላል፣ አትፍራ ይላል። አሁን ያለበት ሁኔታ ያልፋል ይላል። አሁን ባለበት ሁኔታ አትሞትም ይላል። ጨለማውን አትፍራ ይላል። ወሬያቸውን አትፍራ ይላል። ሰራዊቱን አትፍራ ይላል። እግዚአብሔር እኔ እረዳለሁ ይላል። ተቤዥቻለሁ፣ በስም ጠርቻለሁ። አይ ነው ዩ ቬሪ ዌል እንትና አልልህም። በስም ጠርቻለሁ። በደንብ አውቃለሁ። ከልጅነት እስከ እውቀት አውቃለሁ። በመጣበት ዘመን ሁሉ አውቃለሁ። ከዛ ወዳጆቼ እንደዚህ ያለ የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። የእግዚአብሔር ካንተ ጋር መሆን ልዩነት ያመጣል። እንደዚህ ያለ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አያሰምጥህም፣ አያሰምጥህም። ሌላው ላይ የሚሰራ የተፈጥሮ ህግ አንተ ላይ አይሰራም። እኔ ካንተ ጋር ሆናለሁ፣ አያሰጥምህም አለ። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ። የሰማኝ ሰው ካለ አሜን ይበል። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ዳር ዳር መንገድ ማድረግ ሙቀት ለማግኘት ነው። በእሳቱ ውስጥ መንገድ ማድረግ ልዩ መንገድ ልዩነት ነው። በውሃው ዳር፣ በባህሩ ዳር፣ በማዕበሉ ዳር እንደዚህ ያለ በኃይለኛ ውሃው መካከል መንገድን አደርጋለሁ። እኔ የሆኑ ሰዎች ከዚህ ቃል በኋላ ካሉበት ሁኔታ የሹራብ ክር ተመሶ እንደሚወጣ ተመሰው ይወጣሉ። በኢየሱስም ካለበት ሁኔታ ትወጣለህ። ከከበበ ነገር ትወጣለህ። ከምትፈራው ነገር ትወጣለህ። ከባዶነት ትወጣለህ። አልፈህ ትሄዳለህ። ተሻግረህ ትሄዳለህ። በባህሩ ዙሪያ አላለም፣ በባህሩ ውስጥ አለ። በኃይለኛ ውሃ ዙሪያ አላለም፣ በኃይለኛ ውሃ ውስጥ መንገድን አደርጋለሁ። እንዳትፈራ እንዳትደነግጥ እግዚአብሔር መንገድን ያዘጋጃል። የሆኑ ሰዎች ከዚህ ቀን በኋላ የትምህርት በር ይከፈትላቸው፣ የሥራ በር ይከፈትላቸው፣ እግዚአብሔር መንገድን ይከፍትላቸው። እንደዚያ ለሚቴል እግዚአብሔር አምላክ የእስራኤልን ሕዝብ እንዴት እንዳዳናቸው መጽሐፍ ሲናገር እንደዚህ አለ። ቸርነትን አላሰቡም፣
በቀይ ባህር አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው። ለእስራኤል ሰዎች በቀይ ባህር መንገድ የከፈተላቸው ቸርነትን አስበው አይደለም። መጀመሪያ ላይ በመንገዳቸው መጀመሪያ ቀይ ባህር ላይ አመጹብህ፣ አንተ ግን ኃይልን ትገልጥ ዘንድ ስለ ስምህ አዳንካቸው፣ መንገድን ከፈትክላቸዋል። እኔ የሚሰማኝ ሰው ካለ እግዚአብሔር ስለ ስሙ በእናንተ ላይ ስለተጠራው ስሙ መንገድን ያዘጋጅላቸው። ወይኔ ረገጥ አድርግና አሜን ባል። ደጋሚና መተተኛ ይስማ አሜን ባል። እግዚአብሔር ስለ ስሙ መንገድን ያዘጋጅላቸው። የእስራኤል ሰዎች አምፀው ከተሻገሩ አንተ አምነው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይህን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል፣ ከከፍቶ ማዶ ይሆናል። አሜን ነው። አሜን በደንብ አድርጉና አሜን በሉ። ግዴላችሁ፣ እኔ ብዙ ሰዓት አልወስድባችሁም። አሜን በሉ። እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጃል። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጃል። ከመከራ የምትወጡበት መንገድ ይዘጋጃል። ከችግር የምትወጡበት መንገድ ይዘጋጃል። ከለቅሶ የምትወጡበት መንገድ ይዘጋጃል። አንደኛ ጻፉ። አንደኛ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላችኋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስልህ የጠፋ እንዳይመስልህ። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይላል። ከዚህ ሁኔታ ተለይ ይላል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንትህ ይበረታል። አንተም ማለት በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። ወዳጄ በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። ፀሐይ ባቃጠለው ምድር ውስጥ ከፍላጎት ትረካል። መንገድ የእግር ኮቴ በሌለበት ምድር ውስጥ ከፍላጎት ትረካል። ለምን? እግዚአብሔር ሁልጊዜ ይመራሃል። ልጄ ሆይ በዚህ በኩል ሂድ፣ ልጄ ሆይ በዚህ በኩል ሂድ እና በዚህ በኩል ብሎ ይመራሃል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ይገባል። የሆነ እኛ ጉባኤ ማቀው አሚን አለ። እሱን አሚን በደንብ አሚን ባል። እግዚአብሔር ይመራኛል የሚል ሰው አሜን ይባል። ቃሉ እንደዚህ ነው የሚለው። ፀሐይ ባቃጠለው ምድር ከፍላጎት ትረካለህ ብቻ አጥንት ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ከዛስ ምንጭ እንደማይቋረጥ ውሃ ወንዝ ትሆናለህ። እግዚአብሔር ይመራኛል እንደዚህ ይሆናል የሚል ሰው አሜን ይበል። ካለ አሜን ይበል። እግዚአብሔር ይመራሃል። እግዚአብሔር በምድረ በዳ ውስጥ መንገድን ያደርጋል። ወዳጄ የሰው መንገድ መድረስን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ ይመራል። ወዳጄ ስትጓዝ ጭው ባለ በረሃ ውስጥ ነው፣ ግን ይገርማል። ከፍላጎት አትቆልም፣ ትረካል። የምትለብሰውን፣ የምትበላውን፣ የምትጠጣውን፣ ለሰዎች ፕሮቫይድ የምታደርገውን፣ ለህይወት የሚያስፈልጉ ቤዚክ የሆነ ነሰሰሪቲ የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይደር ለምን ይመራሃል? በየት በኩል ብትራመድ ነገሮች
ሰዎች እንደሚቀኑና እንደሚቃኑ God knows። ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብህ እኮ ዛሬ ይሄን ቃል ስናገር እኔ አንድ ሰው ወንበሩ ሰብሬ ከፍላለሁ ነበር ብለው ለምን መሰለ የብዙዎቻችሁ ጥያቄ ፍቃድ ምንድነው ቤት መንገድ ልሂድ እንዴት ላድርገው አይደለም ወይ ዛሬ እግዚአብሔር እያላችሁ ያለው ነገር እንደዚህ ነው እኔ እመራችኋለሁ ሁል ጊዜ እመራችኋለሁ ሁል ጊዜ እመራችኋለሁ ሁል ጊዜ እመራችኋለሁ መቅሰፍት ሊመጣ ሲል እግዚአብሔር እንደዚህ አትውጣ ይላል ቁጭ በል ይላል የሆነ ቢዝነስ ልሰራ ስትል እግዚአብሔር ኖ ይላል ኪሳራ ካለበት ኖ ይላል ደግሞ ከባድ ቢመስል እኔ ካንተ ጋር ሆናለሁ አድርገው ይላል ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በሕይወቱ ይሆናል እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል የእግዚአብሔር ነገር ይፈልቅላችኋል ወዳጄ የሰው ድል ፋንታ ያልቃል የሰው ስጦታ ያልቃል የሰው አይዞነት ያልቃል የሰው ካንተ ጋር መሆን ያልቃል ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል ዛሬ ማለዳ ባርካችኋለሁ አጋርን ያገኛት መልአክ ያገኝሻል አጋርን ያገኛት መልአክ ያገኝሻል ያገኛል በኢየሱስ ወሰዱት ይሄን ቃል ወሰዱ ይሁት ይሄን ቃል ተመልከቱት ቀና በሉና ተመልከቱት ቀና ብላችሁ እግዚአብሔር ሁል ጊዜ ይመራሃል ማለት ነው እግዚአብሔር ይመራሃል ሁል ጊዜ ይመራሃል እግዚአብሔር ከፊት ለፊት ሆኖ ይመራሃል እግዚአብሔር ሲመራ ከኋላ አይደለም አስከፍ ከፊት ነው ይመራ ደመናው ከፊት ሲራመድ ታይዋል እግዚአብሔር ሁሉ ጊዜ ይመራሃል ፀሐይ ባቃጠለው ምድር ፍላጎትን ያሟላል አንተ የሰማኝ ሰው ካል እግዚአብሔር ምስክሬ ነው በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟላል ምንድነው ፍላጎት ከደሞዝ በላይ ነው ከትምህርት በላይ ነው ከችሎታ በላይ ነው ከረዳቶች በላይ ነው እኔ ዛሬ ባርካለሁ እግዚአብሔር ፍላጎትን ያሟላል እግዚአብሔር መሻትን ያሟላል በቃ እርዱኝ ይረዳቸዋል ነው ነገሩ ግዴላቸው እርዱኝ ይረዳቸዋል እግዚአብሔር ፍላጎትን ያሟላል በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጃል ማንሽ እኔት ምድረ በዳ ውስጥ ነው ያለሁት ብቻዬን ነኝ አለቀልኝ ጠፋው ከብዶኛል የህይወት ጫና በርትቶብኛል እንደምሞት እንደምጠፋ ነው እያሰብኩ ያለሁት ከዚህ ሁኔታ ማን ያወጣኛል ይሄን መልእክት እየተከታተላችሁ ያላችሁ በዚህም ሆኖ በውጭ ሀገር በአረብ ሀገር በአውሮፓ በአሜሪካ በአውስትራሊያ በጨለማ ውስጥ የገባችሁ በምድረ በዳ ውስጥ ያላችሁ ህይወት የከበዳችሁ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር እኔ ሁሉ ጊዜ እመራለሁ ትናንት የመራው በልጅነት የመራው ያኔ በወጣትነት የመራው በሰው ምድር የመራው በስደት ምድር የመራው ዛሬም እመራለሁ ዛሬም እግዚአብሔር እንደዚህ ይላል አጥንትን አበረታዋለሁ ባክበረም ጮና አሜን ይባላል አጥንትን አበረታዋለሁ አልፏል ሁኔታ ትላንትና ይሄንን ቃል እንዳነበብኩ መሽቶ ነበር ከንባብ ክፍል የወጣውና ዶይ የተኛችበት ጋይጂ ቀሰቀስኳት መብራቱን አብሬ ወልኩት አብራችሁ እንደዚህ የሚል ቃል መጥቶልሻል እግዚአብሔር ሁሉ ጊዜ ይመራሻል ሁሉ ጊዜ ይመራል ፀሐይ ባቃጠለው ምድር ፍላጎትህን አሳካዋለሁ ሞላለሃለሁ አጥንት ይበረታል አንተም በውሃ እንደረካ ያትክልት ስፍራ ትሆናል ደከማ አይደል አቃታ አይደል ሁኔታዎች ከምታስባቸው በላይ ናቸው አይደል የምታልፍበት ሁኔታ ከባድ ነው አይደል እግዚአብሔር እንደዚህ ይላል እኔ ሁሉ ጊዜ ማለት ነው ስትችል ብቻ አይደለም ስትጸልይ ብቻ አይደለም ሲሳካል ብቻ አይደለም ስታውቅ ብቻ አይደለም ሳታውቅም ሲኖር ብቻ አይደለም ሳይኖርህ እመራሃለሁ
እመራሃለሁ፣ ከፊት ሆናለሁ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። የእግዚአብሔር መንገድ በዓይኖች የማታየው በእጅ ማዳስሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ በተፈጥሯዊ ስላልሆነ በዓይን አይታይም እንጂ እግዚአብሔር በእቶን እሳት ውስጥ ምስራቅ አብደናጎ መንገድን አልቋል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አልቋል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። እግዚአብሔር መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በዓይን ስለማይታይ ነው። እግዚአብሔር ሁልጊዜ ይመራሃል። በልጅነት መርቶ እዚያ ያደርሰዋል። ዛሬም ይመራሃል፣ ነገም ይመራሃል። ሰይ አሜን። ለቀቅ አድርጉና አሜን በሉ። ሁለተኛ እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። በጨለማ ውስጥ ወዳጆቼ፣ ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው። ጨለማ ዙሪያችሁን ማወቅ የተቸገራችሁ፣ የህይወት ትርጉም የጠፋባችሁ፣ በጨለማ ውስጥ እንዳላችሁ የሚሰማችሁ ወዳጆቼ ስማኝ። ራስን በጨለማ ውስጥ ካገኘኸው አልቆልኛል ብለህ እንዳታስብ። በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ ነው። አንተ የህይወት እንቅስቃሴ፣ የራእይ መዳረሻ፣ የነገር ተስፋ የዓይኖች ነገሮችን የሚያዩበት መጠን አይደለም። አንተ በማየትክ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። እናም በቃሉ ላይ ሲናገር እንደዚህ ይላል። እኔ እነግራቸዋለሁ፣ ከነገርኳችሁ በኋላ ነው ቃሉን ማነብላችሁ። እንደዚህ ይላል፣ ዕውሮችን በማያውቁት መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን፣ መጥፎውንም ምድር ወደ ቀና ምድር እለውጠዋለሁ፣ አደርገዋለሁ፣ አልተዋቸውም አለ እግዚአብሔር። ኢሳይያስ 58 ቁጥር 11 ሲናገር እንደዚህ ይላል፣ ዕውሮችን በማያውቁት መንገድ እመራቸዋለሁ፣ ባልተለመደ ጎዳና ወስዳቸዋለሁ። እግዚአብሔር በጨለማ ውስጥ መንገድ እንዳለው የምታየው ዕውሮችን አለ በማያውቁት መንገድ እመራቸዋለሁ። ከዚህ በፊት ሄደውበት በማያውቁ ባልተለመደ ጎዳና ወስዳቸዋል። ከዛስ ጨለማውን በፊታቸው ብርሃን አደርጋለሁ፣ ጎርባጣውን ስፍራ ጨካኙን ምድር ቀና አደርገዋለሁ ነው የሚለው ሌላኛው ትርጉም። ጎርባጣውን ስፍራ አስተካክላለሁ። ይህን አደርጋለሁ። አልተዋቸውም። ኢሳይያስ 42 ቁጥር 16 አልተዋቸውም። ይሄን ሳላደርግ ሄሎ ጨለማ ውስጥ እንዳለ የሚሰማው ሰው ካለ ከፊት ያለውን ጨለማ እግዚአብሔር ወደ ብርሃን ይቀይረዋል። ወይ መንገድን እግዚአብሔር ያዘጋጃል። ጨካኙን ስፍራ ወደ ቀና ምድር ለውጠዋለሁ አለ። ወደ ቀና ምድር እኔ የጨከኑብኝ ስፍራዎች አሉ፣ እግዚአብሔር ወደ ቀና ምድር የቀየረልኝ። ወይኔ አይ አለች አምቡላንስ። እኔ እናንተ በሆን ወንበሩን ሰብሬ ከፍላለሁ ነበር ብሎ ጨካኙን ምድር ወደ ቀና ስፍራ ለውጠዋል። ጎርባጣውን አስተካክለዋል። በፊታችሁ ያለውን ጨለማ ወደ ብርሃን ቀይረዋል። ባለመዳችሁት መንገድ መራቸዋል። ባለመዳችሁት መንገድ መራቸዋል። እኔ ደግሞ እንደዚህ የሚለው ቃል ደስ የሚለኝ ይህን አደርጋለሁ፣ አልተዋቸውም። ይህንን አደርጋለሁ። መንገድን እግዚአብሔር ያዘጋጃል። ሴ አሜን። በምን ውስጥ አንዳንድ ሰዎች ያልገባቸው ምን እየተከናወነ ያልገባችሁ ዙሪያችሁ ላይ ያለ ነገር ህይወት ትርጉም የጠፋባችሁ ምና እግዚአብሔር መንገድ ያዘጋጃል። የሰማኝ ካለ እበለኝ በእናትህ ልመርቅ እበለኝ። የምታውቃቸው ሰዎች የጠመሙብህ፣ የማታውቃቸው ሰዎች ቀኛቸውን ይሰጧል።
እግዚአብሔር አምላክ በጨለማ ውስጥ መንገድን እኔ ያዘጋጃለሁ ብለዋል። ሄሎ ዛሬ የምስራች አለኝ፣ መልእክት አለኝ፣ ለሆኑ ሰዎች መልእክት አለኝ። እግዚአብሔር ምስክሬ ነው። የሆነ የፈለግከውን ቀጠሮ ቅጠር። የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታውቀው መልኩ መልአክ መጥቶ ካለበት ያወጣል። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባርካለሁ። ደጆች አውቀው ይከፈታል። ሶስተኛ እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። እግዚአብሔር ወዳጆቼ ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ግራ እንዳይገባ፣ የጠፋ እንዳይመስልህ። አጣብቂኙ አዳኝን እንድጠብቀው ነው። መፍጨርጨርን አቁመ እግዚአብሔር እንድጠብቀው ነው። እግዚአብሔር ለእስራኤል ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ነው መንገድ ያበጀላቸው። ወደፊት የኤርትራ ባህር ነው፣ ወደ ኋላ የግብፅ ሰራዊት ነው እና አጣብቂኝ ነው። እግዚአብሔር ማን ነው ሃይዌይን እግዚአብሔር ሲያደርግ ሲሰራ እግዚአብሔር በአጣብቂኝ ውስጥ መንገድ እንደሚያደርግ ታውቃላችሁ? ይኸውልሽ አጣብቂኝ ውስጥ ካለሽ እያለሽ ያለው ጠብቂኝ ነው። አለቀ። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና፣ ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ። ላንቺ በተከፈተ መንገድ ጠላቶችሽ አይሻገሩ። ወይኔ በደንብ አርጊና አሜን በይ። የእስራኤል ሰዎች በእምነት ተሻገሩ፣ የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ ተብሎ እንደተጻፈ ላንቺ በር ይከፈታል፣ ጠላቶችሽ አይሻገሩ። እግዚአብሔር በአጣብቂኝ ውስጥ መንገድን ያዘጋጃል። ሴ አሜን። አራተኛና የመጨረሻ ባልገባው ሁኔታ ውስጥ ራስን ካገኘው ግራ ይግባ። ጻፍ። ባልገባው ሁኔታ ውስጥ ራስን ካገኘው ግራው በመረዳት ላይ ሳይሆን በረዳቱ ላይ የተደገፈ ሰው ህይወት ነው። ለምን መሰለ? ሴቪንጋችን ማያስጨንቀን፣ አካውንታችን ማያሳስበን፣ እየገባን እየተረዳን ሳይሆን የምንኖረው በረዳታችን ላይ ተደግፈን ነው የምንኖረው። እስቲ አሜን ይባላል። እግዚአብሔርን በመተማመን የሚጠባበቁ እነዛ ኃይላቸውን ያድሳል።